አደቃል ያመላካችን እግዚአብሔር ስም ብሩክ። ስለዚህ በእምነታችሁ በጎነት ጨምሩ አለና በበጎነት ላይ ይላል። ከዛ እውቀት ምንድነው እንድናውቅ የተፈለገው? እውቀት እግዚአብሔር በእውቀት ማገልገል። ቆላስይስ ምዕራፍ 1 ላይ እንደዚህ ይላል። ቆላስይስ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። ስለ እውቀት ስናስብ ቆላስይስ ምዕራፍ 1 ላይ አንድ ወሳኝ ነገር አለ። ምዕራፍ 1 ላይ እንደዚህ ይላል ከቁጥር 9 ጀምሮ እንደዚህ ይላል። ስለዚህ እኛ ደግሞ ይላል ከሰማንበት ቀን ጀምረን የፈቃዱን እውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ የለመንን ስለ እናንተ ጸሎትን አልተውንም ይላል። የፈቃዱ እውቀት፣ የእግዚአብሔር ፈቃድ ያለበት እውቀት። የእግዚአብሔር ፈቃድ ማን ነው? ኢየሱስ ነው። ልቦናችሁ እንዲበራ፣ ልቦናችሁ እንዲከፈት፣ መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ ጽፏልና። ሃሌሉያ። ጳውሎስ ስለዚህ እኛ ደግሞ ለቆላስይስ ሰዎች ይህን ከሰማንበት ቀን ጀምረን የፈቃዱን እውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ። ለምን? ቆላስይስ ምዕራፍ 3 ቁጥር 16 እንደዚህ ይላል። እንዲህ ይላል እግዚአብሔር ቃል ቆላስይስ 3:16 ላይ እንዲህ ይላል 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ። ተመልከቱ እንግዲህ ትጋት ሁሉ ያሳያችሁ በበጎነት ላይ የሚጨምሩ ነው ያለው። እውቀት የፈቃዱ እውቀት የፈቃዱ ምን እውቀት መንፈሳዊ ጥበብና አእምሮ መንፈሳዊ ጥበብና አእምሮ ይሄ መንፈሳዊ ጥበብና አእምሮ የሚበዛልን የእግዚአብሔር ቃል በሙላት ሲኖር ነው። ቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይልና በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብ በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። ተመልከቱ። እውቀት ነፃ ያወጣል። ሆሴዕ ምዕራፍ 4 ላይ ቁጥር 6 ሆሴዕ ላይ እንመለከታለን። እንደዚህ ይላል ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀትን ጠልተሃል ይላል። እውቀትን ጠልተሃል። እኔ ካህን እንዳትሆን እጠላለሁ።
የአምላክህንም ሕግ ረስተሃል፣ እኔ ደግሞ ልጆችህን እረሳለሁ። በእምነታችሁ ላይ በጎነት ጨምሩ ካለ በኋላ በበጎነት ላይ እውቀት፣ እግዚአብሔርን ለማገልገል አውቆ ማገልገል። ዮናስ አንድ እንደዚህ አለ። ወደ ተርሴስ ሲሄድ ተልኮ አውቃለሁ። ምን የሚያውቀው መሐሪ እንደሆነ ቸር እንደሆነ ከክፋት የተነሳ የሚጸጸት አምላክ እንደሆነ አውቃለሁ አለ። ለሚመለሱት ቸር አምላክ እንደሆነ አውቃለሁ አለ። ይህን ጌታ ነው የማገለግለው። ትላንት እኔ ቢንጎ የሚባለው አገልግሎት ላይ ያገለገል ኦንላይን በጣም ብዙዎች ሳደሙ ነበርና እንባዬ ስብር ይወርድ ነበር። የማያውቀው ሕዝብ፣ በሞት ላይ የሚሄድ ሕዝብ፣ በአጋንንት በጨለማ የዚህ ዓለም አምላክ አምሯቸውን አሳወረ ስለሚል ከእውርነት ከድንግዝግዝ ሕይወት ወጥቶ ወደ እግዚአብሔር ብርሃን እንዲመጣ ልንታገልለት ይገባል። በምን? በእውቀት። ሕዝቤ ማለት የራሴ የኔ የግሌ ማለት ነው። እግዚአብሔር ሕዝቤ ብሎ የሚጠራው ሕዝብ ዕብራውያን ላይ እንመለከታለን። ዕብራውያን ምዕራፍ 8 ላይ እንደዚህ ይላል። ቁጥር 8 ጀምሮ እንደዚህ ይላል። እነሱ እየነቀፈ ይላቸዋል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር ይመጣል ይላል ጌታ። ከግብፅ ሀገር አወጣችሁ ዘንድ እጃችሁን በያዙበት ቀን ከአባቶች ጋር እንደገባሁት ኪዳን አይደለም። እነሱ በኪዳን ያልጸኑ እኔ ቸል አልኋቸው ይላል ጌታ። ከዚህ ወራት በኋላ ከእስራኤል ቤት የምገባው ቃል ኪዳን ይሄ ነው ይላል ጌታ። ሕጌን በልቡናችሁ ላይ እጽፋለሁ። ከልቦናችን ያነበብን እንድናወራ እንድንሰብክ የተፈለገው የአዲስ ኪዳን አገልግሎት ትጋትን ሁሉ እያሳያችሁ በእምነት ላይ በጎነት ጨምሯልና ከዛ እውቀት ስንል ሕጌን በልቡናችሁ ላይ እጽፋለሁ፣ እኔም አምላክ ሆናችኋለሁ፣ እነሱ ሕዝቤ ይሆኑኛል። ሕዝቤ የሚለው እግዚአብሔር ከራሱ ቃል አንግል ነው። የሚያውቀውን ሕዝብ ነው። በጣም የሚገርመኝ ቃል አለ። በጣም ከመጽሐፍ ውስጥ የሚገርመኝ ቃል አለ። በጣም ኢሳይያስ ምዕራፍ 1 ላይ እጅግ ላንብብና መልእክቴን በዚህ ላጠናቅ። ትጋት ሁሉ ያሳያል። ትጋት በጣም ወሳኝ ነገር ነው። ኢሳይያስ ምዕራፍ 1 ላይ እንደዚህ ይላል። ቁጥር ከ2 ጀምሮ ላንብብ። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለዱ አሳደጉ፣ እነሱ አመጹብኝ። በሬ ይላል ቁጥር 3 ላይ በሬ የገዢውን አህያ የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም ይላል።
በሬ የገዢውን ጋጣ አወቀ ይላል። በሬ የገዢውን አህያ የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም ይላል። የፈጠረውን አላወቀም፣ የጠራውን አላወቀም። በድንግዝግዝ ነው የምንሄደው፣ በጨለምተኝነት ነው የምንሄደው። የሆነ ሰው ዘጋ ቸርች አንድ ባላይ ላይ ከተነሳ በጭፍን ነው የምንፈርጀው። ልናውቅ ልንረዳ ይገባል። ከአህያ የበለጠ እውቀት ሊኖረን ይገባል። ከበሬ የበለጠ እውቀት ሊኖረን ይገባል። የፈጠረንን የመረጠንን ዋጋ የከፈለልን በደሙ የዋጀንን በደሙ የቀደሰንን ከጨለማ ከዛ ከረግረግ ሕይወት ያወጣንን ልናውቀው ይገባል። ልናውቀው፣ ልንረዳው፣ ልንጠጋጋው ይገባል። እግዚአብሔርን የሚያውቁ አምላካቸውን የሚያውቁ ይበረታሉ ያደርጋሉ ይላል። አውቀን ስንሄድ እየተረዳን ስንሄድ ወደ እሱ እንጠጋለን። በተጠጋን ቁጥር አምላካችን ምን አይነት አምላክ ነው ሊገባናል። ሩህሩህ ነው፣ ቸር ነው፣ ደግ ነው። ሁልጊዜ ለእኛ ይራራልናል። ኢየሱስ ያድናል። አባት ሆይ ስለነበረ ጊዜ እናመሰግናለን።